በዚህ በውጥረት በተሞላ የፍርድ ሂደት ውስጥ የሚገኙ የህግ ባለሙያዎች ከፍተኛ ስራ ውስጥ ናቸው። ከምንጊዜውም በተሻለ ለፍትህ ስርዓት መስፈን ለመረጋገጥ ከህግ ከስራ ባለፈም ህሊናቸው የሚመዘንበት ጊዜ ነው። ከ350 ሰው በላይ በሀዘን ተወጧል። ያበደው የዕለት ተዕለት የኑሮ ግሽበት አጠውልጎታል። ተስፋው መንምኗል። በዚህ ሰዓት የሁሉም አይን ግዙፉን ፍርድ ቤት ተስፋ አድርጓል። ደስ የሚል ነገር ነው። እንግዲህ ዛሬ እስካሁን ድረስ ታክሳችሁ ቆይታችሁ ቁልፋችሁን ተረክባችሁ ደግሞ በኤሌክትሪክ የሚነዳ መኪና የሚሰራ መኪና መንዳትን ያክል የሚያስደስት ነገር የለም። እኔ በጣም ነዳጅ የሚበላ መኪና ነድቻለሁ። ትንሽ ነዳጅ የሚወስደውን አይቻለሁ። ከኮንፈርት አኳያ ከኪስ አኳያ የኤሌክትሪክ መኪና ተጠቃሚ መሆን ወደ ቴክኖሎጂው መምጣት እጅግ በጣም መዘመን ነውና እንኳን ደስ አላችሁ እያልኩኝ እስካሁን ድረስ በነበረው ሁኔታ ቀደም እነሱም እንዳሉት ጅቡቲ ድረስ ሂደን አዳማ ድረስ ሂደን መጥተን ደግሞ እዚህ ስትረከቡ ድረስ የምናደርገው ነገር ማህበረሰቡ ጋር ነገሮቹ እንዲደርሱ ቶሎ እንድታቁ የሚል ነገር አስበን ነውና ከዚህ በኋላ በጣም ብዙ መኪኖች ተገዝተው ቻይና መንገድ ላይ የደረሱ አሉ፣ ባህር ላይ ያሉ አሉ፣ ጅቡቲ የደረሱ አሉ። እነሱ ደግሞ በሂደት እናስረክባለን። አይሰማም። አመሰግናለሁ። ባጭሩ ነው የምለው ምንድነው እንኳን ደስ ያላችሁ። ኢትዮጵያ ከዚህ በላይ ትራመዳለች። እንዳያችሁት ፊንቴክ ኢንተርቴይንመንት ደግሞ ማነው ፊንቴክ ኢንቨስትመንት አምሶሪ ኢንተርቴይንመንቱ ስላለው ነው ይቅርታ ይደረግልኝ። እነሆ ከትላንት ተሻግሮ ለዛሬ የተቆጠረው ችሎት ውሳኔውን አሳልፈዋል። ምን አለ? ለዛሬ የምንመለከተው ጉዳይ ነው። ተከሳሾችም መከራከሪያ የሚሏቸውን ነጥቦች አስቀምጠዋል። ለዛሬ ዝርዝር ጉዳዩን እንመለከተዋለን። ሰላም ጤና ይስጥልን ወደ ጎልደን ቪው ሚዲያ ተከታታዮቻችን እንደምን ቆይታችኋል? በዚህ ቻናላችን የተለያዩ አዳዲስ ጉዳዮችን ወደ እናንተ እንደምናደርስ ይታወቃል። ለዛሬም ከሰሞኑ ከፊንቴክ ጋር ተያይዞ በርካታ መረጃዎችን ስናደርሳችሁ እንደነበር ይታወሳል። ለዛሬም ፍርድ ቤቱ ያሳለፈውን ውሳኔ ይዘንላችሁ መጥተናል። አብራችሁን ቆዩ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። ለመናገር ያለውን እውነታም ለማሳየትም ጭምር ነበር። እዛ ተጭኖ ከመጣ በኋላ ደግሞ እንግዲህ ምንድነው ሞጆም ደግሞ ከማነው አዳማ ከመጣ በኋላ ደግሞ የነበረው ሂደትም ደግሞ አዳማ አስጭኖ ለመምጣት የሄደበት ርቀት የእውነት ለመናገር ምን ያህል በጉጉት ሲጠብቁ ምን ያህል ረጅም ጊዜ በትዕግስት እንደተጠበቃችሁ በመጠየቅም ጭምር ነው። ከዛ በኋላ እንግዲህ በአምባሳደርነት እንኳን እኛ ተሹመን ለዛ የሚሆን ነገር ለእያንዳንዳችን አምባሳደሮች የሚሰጠው ሂደት ለማድረግ እንኳን እንደው ተቀብሎ ለመውሰድ እንኳን በጣም የመሳቀቅ ነገር ያህል ድረስ ነበር ውስጣችን የነበረውና ግን ያንን ሁሉ ታወር አልፋችሁ ደግሞ ዛሬ ለዚህ ቀን በመምጣታችሁ ደግሞ እናንተን እንኳን ደስ ያላችሁ ማለት ፈልጋለሁ። የእውነት ፊንቴክ ኢንቨስትመንት ትልቅ ነገር አድርገዋል። ማህበራዊ ግዴታን በመወጣት አኳያ ቀደም ሲል እንደተገለጸው በጎዳና ህይወት ላይ የነበሩ በጣም በአስቸጋሪ ሁኔታ እዚሁ አካባቢያችን ስቴዲየም ላይ ከተለያየ ከቸርቸር ጎዳና ጀምሮ ያነሳናቸውን ወገኖቻችንን ለመርዳት ቀደም በፊንቴክ የማጭበርበር ወንጀል የተጠረጠሩ ግለሰቦች ላይ ተጨማሪ የምርመራ ጊዜ ተፈቅዷል። ሚያዝያ 1 ቀን 2018 ዓ.ም ከፊንቴክ ኢንቨስትመንት ጋር በተያያዘ በከፍተኛ የማጭበርበር ወንጀል ተጠርጥረው በቁጥጥር ስር የዋሉ አርቲስቶችና የቲክቶክ ተጽዕኖ ፈጣሪዎች ኢንፍሉዌንሰርስ ዛሬ በፌዴራል መጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት ቀርበዋል። ፍርድ ቤቱም ፖሊስ ምርመራውን አጠናክሮ እንዲቀጥል የ8 ቀን ተጨማሪ ጊዜ ፈቅዷል። መርማሪ ፖሊስ ባለፉት 12 ቀናት ውስጥ ያከናወናቸውን ተግባራት ለችሎቱ ያቀረበ ሲሆን የሚከተሉትን ዋና ዋና ነጥቦች አንስቷል። እስካሁን የ150 ምስክሮችን ቃል የተቀበለ ሲሆን ገና ያልተሰሙ ሌሎች ምስክሮች መኖራቸውንም ገልጿል። 12 የመንግስትና የግል ሚዲያዎች እንዲሁም በሀገሪቱ የሚገኙ ሁሉም ባንኮች በጉዳዩ ዙሪያ ያላቸውን መረጃ በጽሁፍ እንዲያቀርቡ መጠየቁንም አብራርቷል። እያንዳንዱ ተጠርጣሪ በወንጀል ድርጊት ውስጥ የነበረው ሚናና ያገኘው የጥቅም ትስስር ላይ ዝርዝር ማብራሪያም ቀርቧል። ፖሊስ በቀሪ የምርመራ ስራዎች ምክንያት ተጨማሪ 14 ቀናት እንዲሰጠው የጠየቀ ቢሆንም ፍርድ ቤቱ የሁኔታውን አሳሳቢነት በመገምገም 8 ቀናትን ፈቅዷል። ኩል የቀረቡ ጠበቆች ደንበኞቻቸው በዋስ እንዲፈቱ አጥብቀው ተከራክረዋል። ቡድኑ ባቀረበው መከራከሪያ አንደኛ ቀሪ የምርመራ ስራዎች ተጠርጣሪዎቹ በእስር ላይ መቆየታቸውን የግድ እንደማይሉ፣ ሁለተኛ ተጠርጣሪዎቹ የቤተሰብ አስተዳዳሪ መሆናቸውን፣ ሶስተኛ አንዳንዶቹም ከፍተኛ የጤና እክል ያለባቸው መሆኑን በመጥቀስ
የዋስትና መብት እንዲከበር ጠይቀዋል። የግራ ቀኙን ክርክር የመረመረው ችሎቱ ፖሊስ እስከ ሚያዝያ 9 ቀን 2018 ዓ.ም ድረስ ምርመራውን አጠናቆ እንዲያቀርብ ትዕዛዝ ሰጥቷል። በተጨማሪም የጤና እክል እንዳለባቸው ለተገለጹ ተጠርጣሪዎች የሕክምና ክትትል እንዲመቻችላቸውም ፍርድ ቤቱ አዟል። የሀገራችን ሕዝብ ጨዋነቱ የሚለካው በዝምታ ውስጥ ነው። ብዙ ሀዘን፣ መከራ፣ መገፋት ቢደርስበትም እንኳን አሳልፎ ለመስጠት ልቡ አይጨክንም። እዛም ይመስላል አንዳንድ ክፍተቶች ሲታዩ ተላምደነው መሰል ከኛው ማህበረሰብ የወጡ አገልጋዮቻችንን ለምን እንዴት የሚል ጥያቄ እየማንጠይቀው። ላለፉት በርካታ ዓመታት በሀገራችን ውስጥ ስንት ተቋማት ተመሰረቱ? ስንቶቹ ማህበረሰቡን በገቡለት ቃል ልክ ታመኑ? ስንቶቹ ውድ ሽቶ፣ ውድ መኪና፣ ውድ ልብስ አድርጎ ከመሽቀርቀር ውጪ ለዚህ ሀገር ጠብ የሚል ነገር አደረጉ? ህሊና ይቁጠረው። የሁሉም አይን የፍርድ ቤቱን ፍትህ እየተጠባበቀ ነው። ባለፈው እነዚህን አርቲስቶች ለመጠየቅ የተሰባሰቡ እነ ሸዊት ከበደን የመሳሰሉ አርቲስቶች ተገኝተው ነበር። የቀነቀው የህዝብ ጩኸት ከአካባቢው በፍጥነት እንዲሸሹ ምክንያት ሆኗል። ህዝብ ነው። እነዚህ ሰዎች መታወቅ ህዝቡ ከፍተኛ አስተዋጽኦ እንዳለው እንደ ውለታ አይቆጠርለትም ወይ? ሲታመሙ ሲቸገሩ ማህበረሰቡ ማህረቡን እየፈታ የሚሰጥ ቸር ህዝብ አይደለም ወይ? እንዴት አንድ አርቲስት ወጥቶ ልክ ናችሁ፣ ግን ሀዘናችሁ ትክክል ነው፣ ከጎናችሁ ነን፣ አይዟችሁ፣ እውነቱ እስኪወጣ አብረን እንታገላለን የሚል አንድ ለእውነት የቆመ ሰው እንዴት ይጠፋል? ይህ የዝግጅታችን ክፍል ጥያቄ ነው። የሁሉም አይን ፍርድ ቤቱን ተስፋ አድርጓል። ፕሮሰሶች አሉት። እነዛ ፕሮሰሶች ምንድናቸው? ከቻይና ነው። ከቻይና ወደ ጅቡቲ ሲመጡ የራሱን የቻለ ፕሮሰስ አለው። ከጅቡቲ ወደ አዲስ አበባ ሲገቡ ፕሮሰስ አለው። ኢትዮጵያም ከገቡ በኋላ ደግሞ ለማስተላለፍ ታርጋ፣ ቦሎ፣ ብዙ ነገር ፕሮሰስ ጣጣ አለ። እነዛ ነገሮች ጊዜ ይወስዳሉ። እንደነገሩሽ ኤልሲ የባንክ ይከፈታል፣ የጉምሩክ ጣጣ ወይም ፕሮሰሶች ያልፋሉ። እነዚህ ሁሉ ሲያልፉ ጊዜያት ይወስዳል። ከመርከብ ተጭኖ መኪኖቹ ሲመጡም ሲጓጓዙ ራሱን የቻለ ጊዜ ይወስዳል እና ደንበኞች በትዕግስት ይጠብቁ ነው የምለው። ሌላው ደግሞ በግልጽነት የምንናገረው እኛ ስራ ሂደቱንም የሁሉ ብራንድ አምባሳደር የሆነው ዝም ብሎ አይደለም። ድርጅቱ ምንድነው የሚሰራው፣ እንዴት ነው ተግባራዊ እያደረገ ያለው፣ እስካሁን ቃል የገባውን ተግባራዊ አድርጓል ካልን 500 ሰው መዝግቧል። 500ውን ሰጥቷል። ሌላ ተመዝጋቢ ይኖራል። በአምስተኛው በስድስተኛው ዙር ደግሞ የሚቀጥል ይሆናል። ስለዚህ በተባለው ቀን አሁን ብዙ ሰው ስለሚጓጓ ነው 3 ወር ከተባለ 3 ወሩ ላይ ይመጣል። ግን የታርጋው እንደነገርኩሽ የቦሎ ሀገር ውስጥ ገብተው ደግሞ የኤልሲው የጉምሩክ ፕሮሰሱ እስኪያልቅ ስለሆነ እነዚህ ነገሮች በትዕግስት መጠበቅ አለባቸው ብዬ አስባለሁ። ተመዝጋቢዎች ገንዘባቸው እስከሆነ ድረስ ግዴታ ነው። እንዲሁም ደግሞ ውል ፈጽመው ገንዘብ ከፍለው መኪና የወሰዱ ሰዎች ደግሞ በየወሩ ግዴታዎቻቸውን ደግሞ እንዲወጡ በዚህ አጋጣሚ መልእክት አስተላልፋለሁ።